ሰላም ቤተሰብ እንዴት ናችሁ? አለው ይመስገን እኔ ጋር ሁሉ ሰላም ነው። ውድ የቻናሌ ቤተሰቦች እንግዲህ ደግሞ ዛሬ አዲስ ርዕስ እየላችሁ መጥቻለሁ። እየላችሁ የመጣሁት የእናት ግፍ ዲራማ በጣም ተወዳጅ በጣም ብዙ ነገር የምንማርበት ዲራማ ነውና ሁላችሁም እንግዲህ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ቤተሰብ ያሉናችሁ ቤተሰብ ሆኑ። ውድ ቤተሰቦች በጣም የሚያስተምር ዲራማ ነው። ይሄንን ዲራማ አስተውላችሁ አይታችሁት እንደሆነ በጣም አለ አይደለ ብዙ ነገር ያስተምራልና አንዳንድ ሰው ይሄ ዲራማ ትክክለኛ ህይወት አለበት እዚህ ውስጥ ማለት ነው። ትክክለኛ ዲራማ ነው ይሄ ማለት ነው። በአሁን ጊዜ የምናየው ዲራማ ትክክለኛ ማለት አለ አይደል። አንዳንድ ሰው ብር ሲኖረው ገንዘብ ሲኖረው ያሌለውን ሰው ለመግዛት ይሞክራል ማለት ነው። አይደለም ሰውን ይሁን እድሜ አይታችሁ እንደሆነ እድሜ በብር እንደሚገዛ እድሜ ብር እሱ ሀብታም ነው ሁሉ ነገር ስላለው እድሜ ራሱ በብር እንደሚገዛ አድርጎ ነው ሲያወራ ያለው ማለት ነው። እና ብዙዎች አሁን ያላቸው ሀብታሞች እንዲያው መቼም በአረብ ሀገርም በሁሉም ቦታ የምታዩት አለ አይደለ በቃ እንደዛ ገንዘብ ካላቸው እድሜም ጤናም በብር የሚገዙ ይመስላቸዋል ማለት ነው። እና በጣም የሚያስተምር ዲራማ ነው። ብዙዎች እንደዚህ ከተማ ቦታ እየሄዱ ገጠር ቤተሰብ ወይን እህት አክስት ያላቸው እንደዚህ ያለ ከገጠር ያመጡና ልጆች ብዙ እንደዚህ የሚያሰቃያቸው ትክክለኛ ህይወት እዚህ ውስጥ እናገኛለን። እና በጣም ብዙ ነገር ተምሬበታለሁ እኔ በዚህ በጣም አላድል እንደዚህ አይነቶችን ዲራማ ብናይ ይጠቅመናል ማለት ነው። በቃ አይታችሁ እንደሆነ ደሃ ምንም ያለው ያሌለው ሰው ሰርቶ እንደማያገኝ ሰው ሰርቶ እንደማይለወጥ ሰው ሰራተኞችን እንዲህ ሲያንቋሽሹ ምን ሲሉ በጣም አለ አይደል ብዙ ነገር እንማርበታለን። ይሄ ትክክለኛ ህይወት በአሁን ጊዜ የምናየው ትክክለኛ ኖርማል ነው ማለት ነው። ዲራማ ማለለው እኔና በጣም እናትሽ ራሱ በእኔ ጥገኛ ነበረች አለ አይደል የሆነ በቃ ሞራንን የሚሰብር ንግግር ስትናገራት በቃ እንደዚህ ደፋ ብለው አሁን በየከተማው በየሆኑ ራሳቸውን እንትን ብለው የሚሰሩ ብዙ አሉና ብዙ ነገር እንማርበታለን ከዚህ ከዲራማ ላይ። ቤተሰብ እንግዲህ ሁላችሁም እያያችሁ ተከታተሉ እና ቤተሰብ ይሄን ይመስላል። እኔ የተማርኩበትን ለማካፈል ነው ከዚህ ከዲራማ ላይ። በእውነት ብዙ ዲራማዎች አሉ ግን ይሄን በሰባላል ጠለቅ ብዬ ሳየው በቃ የራሳችሁን ህይወት ራሱ እዚህ ውስጥ ልታገኙት ትችላላችሁ ማለት ነው። ትክክለኛ የራሳችሁን ህይወት ራሱ ታገኛላችሁ። እንግዲህ እናት እዛ ልጅ ትሰራለች ብዙ በትክክል በእንትን ራሱ አይታችሁ እንደሆነ እነዚህ እንትን እያሉ የሚያወጡት ብዙ ነገር እነዚህ በአሁኑ አዲስ አበባ በካሜራ እያወጡ የሚያሳዩን እናቶቻቸው እንግዲህ ይሄዳሉ ይሰራሉ ትምህርታቸውን እዛ ጨርሰው ስራ ለመፈለግ ከተማ ቦታ እየመጡ እንደዚህ የሚሰቃዩ አሉና ይሄ ትክክለኛ ዲራማ ይሄ የሰሩ ዲራማ በጣም የሚወደድ የሚያስተምር ነውና ሁላችሁም ሰብስክራይብ እያደረጋችሁ ተከታተሉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እርስ በርሳችን እንበረታታ። ይሄን ይመስላል። እስቲ ከዚህ ከእናት ግፍ ዲራማ ላይ ምን ተማራችሁ? እኔ ብዙ ነገር ተምሬያለሁ ውድ ቤተሰብ በእውነት እና ለእናቷ ስትደውልለት በጣም እናቲቱ ራሱ ስለምታቅ እናትሽም ጥገኛ ነበረች አለቻት። እህቲቱ አይታችሁ እንደሆነ እሷ ስትበላ ምግቡ ምናምን በቃ ይሆናል አይደል ስታንቋሽሻት ሰራተኛ ባይዘው እኔ አሁን ማለት እዚህ የሆነ በሲሜ ካልጠሩኝ እንደዚህ እንኳን ሲሉ በጣም ነው የምናደደው ማለት ነው አለ አይደል። እዚህ መቼም ያው እኛ የምንባለው አንዳንዶቹ በስም አይጠሩም የናቁ እየመሰላቸው ማለት ነው። አንዳንዶቹ ደግሞ ትክክለኛ በስማችሁ ይጠራቸዋል እና በጣም ነበር የሚሰማ። አሁን እሷ ቢያንስ ስሜ አለኝ በስሜ ጥሪ ብትላት ራሱ አቆሽሻ ነው ስትጠራት እንትን ያለችው ማለት ነው። እና በጣም የሚገርም ዲራማ ነውና ቤተሰብ አንዳንድ ዲራሞች ብዙ ነገሮች እንማርበታለን ብዙ ነገሮችን እውቀት እናገኝበታለን።
እና እንደዚህ አይነት ዲራሞች በአሁን ጊዜ የሚሰሩ ፊልሞች የሚሰሩ ዲራሞች ትክክለኛ ከዘመኑ ጋር የሚሄዱ እንደዚህ የሚያስተምሩ ዲራማ ናቸውና እኛ ይቀጥሉበት ነው የምንለው ይሄን ዲራማ። ከዚህም በላይ ደግሞ በክፍል 12 ከዛም በላይ ፈቅ ብሎ እንድናይ እኛም ብዙ ነገር እንድንማርበት ይሄን ይመስላል ቤተሰብ። እንግዲህ ቤተሰብ በሌላ ርዕስ እስከምንገናኝ ደግሞ ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። እንደዚህ የዲራማ ብቻ ሳይሆን እውነተኛም ታሪክ አለና እንደዚህ የሚገፉ እህቶቻችን በሰው ቤት ሆነው ባይዘው አንድነቱን እኮ በአረብ ሀገር ይሻላል እና በሀገር ቤትም ሆነው እንደዚህ የሚሰቃዩ እህቶች አሉ እና የብዙ ህይወት እዚህ ድራማ ውስጥ አለ ማለት ነው። የእናትም ግፍ ደግሞ ትክክለኛ እናት እንግዲህ ልጅ ትሰራልኛለች እህቴ ቤት ላኳት ብላ ነው ገና ለገና እቺ ልጅ እረፍት እንኳን ሳትወስድ ነው ቤት ኪራይና ያሽው ይሄ ሁሉ ወከባ እንትን ያለባትና ብዙዎች እንደዚህ ቤተሰብ አለን ዘመድ አለኝ ሄጄ እማራለሁ ሄጄ እለወጣለሁ ብለው ይመጡና በጣም ብዙ ስቃይ የሚደርስባቸው አለ። ትምህርታቸውን ትተው ለነሱ ሰራተኛ የሚሆኑ አሉና እናት እንግዲህ ከዛ ገጠር ይሄንን ሰር ልጅ እዚህ ደረጃ ደርሳልኝ ልጄ ሰርታ ትረዳኛለች ትላለች። ልጇ ደግሞ እየባሰ እንዲህ እየተሰቃየ ናትና የድራማ ብዙ ነገሮች ስላሉት እውነተኛ ታሪክ ስላለበት ሁላችንም እንከታተል ነው የምለው። እንግዲህ ከወደዳችሁት ሼር ላይክ እያረጋችሁ አበረታቱኝ። በሌላ ርዕስ እስከምንገናኝ ቀጣይ ደግሞ ክፍል 12 እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቤተሰብ አስተያየታችሁን በኮመንት አስቀምጡ። ሀገራችን ኢትዮጵያ ሰላም ያደርግልን። በየሰው ቤት እንደዚህ ግፍ የሚቀበሉ እህቶቻችንን እውነተኛ ታሪክም እንዲህ አይነት ህይወት አለና እግዚአብሔር አምላክ ለሁላችን በያለንበት ሰላምና ፍቅር ይስጠን። ሰላማችሁ ብዝት ይበል። ሰላም ሁኑልኝ። ቻው